በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ እምነት የምታደምጡ የቅዱሳኑ ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሀሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለሰማዕቷ ለቅድስት አርሴማ ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች፣ ከዚህ በመቀጠል በታኅሳስ ወር የሚነበበውን የእናታችን የቅድስት አርሴማን ገድሏን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የእናታችን የቅድስት አርሴማን የገድሏን ዜና ማንበብ እንጀምራለን። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ከዚህም በኋላ መኮንኑ ብፅዕትና ቡርክት የሆነች ቅድስት አርሴማን እመቤቴ ሆይ ለምን ከንቱ ነገር ትወጃለሽ አላት። ይኸውም ሞት ነው። እንደነዚህ እንደተያዙትና እንደታሰሩትም ከመንግሥት አዳራሽ በቀር በሌላ እንደማትሆኝና እንደማይጠቅምሽ በእውነት ላንቺ እነግርሻለሁም አላት። ንጉሥ ድርጣድስም የመልክሽን ውበት ባየ ጊዜ ይደሰታል። መልካም የሆንሽ አንቺ ስላገኘሁኝ በውበትሽም ሁሉ ይደሰታል። የፊትሽ ውበት የሚመስለው የለምና
ከዚህም በኋላ ቡርክት ቅድስት አርሴማ መኮንኑ ጤልሚዎስን ከልጆች ከዘመዶችና የፈጣሪያቸውን ሕግ ከወነጀሉ ጋር ወደ ገሃነም ጥልቅ ትገባ ዘንድ የተዘጋጀህ የጎሰቆልክ የጠፋህ አንተ ሰነፍ አለችው። ጌታዬ አፍህን ከፍቶ እንዳናገረህ ለእኔስ በጌታዬ በኢየሱስ ክርስቶስ ዘንድ የመንግሥተ ሰማያት አዳራሽ ተዘጋጅቶልኛል። በቃልህ እንደተናገርከው ሰማያዊ ንጉሥ በመንግሥቱም አዳራሽ ያዘጋጅልኛልና። ከዚህም በኋላ መኮንኑ በዓለም ዳርቻ ሁሉ ክቡርና ኃይለኛ በሆነ ንጉሥ የስድብ ነገር ስለሚቀድም ከንጉሥም ፍርድ የተነሳ በልብሽ በሐሳብሽ ፍርሃት የለምን ብሎ ብፅዕትና ቡርክት ቅድስት አርሴማን ተናገራት። እኔ ግን የአንቺን ፊት ስላየሁና ደምግባትሽን ስለወደድኩኝ የአማርሽና የከበርሽ ቅድስት አርሴማ የሴቶችን እመቤት ሆይ ድፍረትሽና ስድብሽን ሁሉ እታገሳለሁ። አንቺን ከመውደዴም ብዛት የተነሳ ላልገርፍሽና ላላስርሽም ወደ ንጉሥም ሁሉ አደርስሻለሁ። እኔ ከሚጣፍጥ ቃል በቀር ምንም የክፋት ነገር አልነግርሽም። ይህንንም ብሎ ሸንጎውን ሁሉ ፈቶ ከፍርዱም ዙፋን ተነሳ። በእስር ቤትም ሁሉ አስገብተው ይጠብቋቸው ዘንድ አዘዘ። ለእርሷ ግን ለብቻዋ ማደሪያዋን ያዘጋጁላት ዘንድም በማደሪያዋም ዙሪያ ደጎችና የሀገር ታዋቂዎች የሆኑ ብዙ ሴቶች ይቀመጡ ዘንድ አዘዘ። ዳግመኛም እንደዚሁ የሚጣፍጡ መብሎችን አምጥተው ልቧ የወደደውን ሁሉ ይሰጧት ዘንድ አዘዘ። ብፅዕት ቅድስት አርሴማ ግን ይህን ሁሉ መብልና መጠጥ አልወደደችውም። ከቅዱሳን መስተጋድል ሰማዕታት እግር በታች እጅ ነሳችና ትሰግድላቸው ነበር እንጂ። የእግዚአብሔር ቅዱሳን ሆይ ከትዕግሥታችሁ ብዛት ከገድላችሁም ጽናት የተነሳ ለዘላለም የማይጠፋ የክብርና የብርሃን አክሊል ተዘጋጅቶላችኋልና ሰላም ለእናንተ ይሁን ትላቸው ነበር። ስለዚህም እግዚአብሔር እናንተ ምስክሮቼ ወራሾቼና የፈቃዴ ፈጻሚዎች ናችሁ፣ ለቅዱሳኖቼ አንድ ጊዜ እንደ ማልሁት በማይዋሽ ቃሌና በማይታበል ቃል ኪዳኔ ማልሁላችሁ ይላችኋል። ሥራውንም ቸል ከማይል ከልዑል እግዚአብሔር ዘንድ ብሩህ በሆኑ መላእክት እጅም በራሳችሁ ላይ ታደርጉ ዘንድም ንጹሕና ብሩህ የሆኑ አክሊሎች እንደተዘጋጁላችሁ መልካም ዜናንና የምሥራችን ነግራችሁ ዘንድ እነሆ ወደ እናንተ ተላኩ።